ይሄንን ክፉ ሰውዬ ተኩሰን እስከ መግደል እንደርሳለን። መተኮስ የሚባል ነገር የለም፣ መሞት የለበትም። አሪፍ ግን ልጅቷ ስታይኝ እንዳትደነግጥ። ምናልባት አዲስ ሰው ስታይ ችግር የለውም፣ አትደነግጥ። አዲስ ሰው ስታይ ለድረሱ ወይ ነው ምናምን ወይ ታደርጋችሁ እንደዛ ነው የምትለው። ግን ከኔ ጋር ስላለ ችግር የለውም። እሺ ከሳር ጋር ፈታ አዲስ ሙሽራ ነው የምትመስለው። አውጣው ትሉ ቆይ ምን አለበት በሩን ታቋቋ ዝጋ። ቤቱ እኮ የኔ ስፈልግ አንኳኳለሁ፣ ስፈልግ ዘው ብዬ እገባለሁ፣ ስፈልግ ገንጥዬ እገባለሁ። አዎ ያንተ ቤት ነው፣ ግን ደግሞ እኛ ነን የተከራየን። ስፈልግ ነገ አስወጣለሁ ከዚህ ቤት። እንደው ኪራይ ደርሷል፣ ገንዘብ አስገቡልኝ። እሺ አካውንት ንገር። ቆይ እናንተ እነማን ናችሁ? እኛ ማንንም አይደለንም። ለምንድን ነው ተከራይ ሆናችሁ እዚህ ግቢ የገባችሁት? ከዚህ እንከፍ ደላላ መድብል በምን ቅጽበት ነው ወደዛ ሄድከው? ሞገስ ምን ሆነሃል? አንዲት ቅጽበት እኮ ህይወትህን ልታሳጣ ትችላለች። ነው መድብል ከ10 ዓመት በላይ ገለሃታል፣ ሙታለች። ጮኛ የምትወዳት አፍቃሪ ፍቅረኛ ተብሎ ሳይገላት ገለሃታል፣ ሳትሞት ሞታለች። እሱም ደግሞ ሳይገልሽ ገሎሻል ተብላ በጉልበተኞችና ባረመኔ በጨካኞች ተይዛ የነበረችው ታግታ የነበረችው ሰገን ዛሬ እሷና መድብል ፊት ለፊት ሊገናኙ ነው ጋይስ። አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። እቴሸንኮር እንዴ ተመልካች ክብር ያለው ማለት ነው ጋይስ። እንግዲህ መድብልን የማይወድ ሰው መቼም እኔ እንጃ ሰይጣን ካልሆነ በስተቀር በእርግጥ ኦፍኮርስ አዎ ድራማ ነው። ምን ለድራማ ነስ ትቀብጫለሽ እንዳትይ፣ ደስ ብሎኝ ነው ጋይስ፣ ደስ ብሎኝ ነው። የሰው ደስታ የሚያስደስተው ሰው ምን ችግር አለው? መድብል ደግሞ ጀግናችን ነው ታውቃላችሁ። እንግዲህ ስንት ሴቶች ወደ ህይወቱ መጥተዋል። እነ ኤፍራታ እና ለምዬ እዛ ጋር ደግሞ ማናያቺ ስሟ ደግሞ በቃ ብዙ ሺህ ሴቶች በአጠገቡ ነበሩ። ትትናን የተወሰነ ልቦ አይቶበት ነበረ። ግን በቃ ያንንም ይሄን ያክል ስድቅ ብሎ አይደለም። ብቻ ግን ጀስት ከመላመድ ምናልባት ብሎ ነው። የተወሰነ ስሜቱ አለው፣ ፊሊንጉ አለው፣ ለፍቅር የሆነ ስሜቱ አለው። ግን ይሄን ያክል እንደሚባለው ወይም ደግሞ እሱ እንደሚፈልጋት አይነት ሴት አይደለችም። እንግዲህ አይታችኋል የሰገንና የመድብል የመጀመሪያ ግንኙነታቸው እሱ ቺፕስ እየበላ መንገድ ላይ በአጋጣሚ ነበርና ያንን አጋጣሚ ተጠቅሞ በመጨረሻ እሷም ያንን ቺፕሴን ትበያለሽ ወይ ምናምን ሳጋጣ ሰፋጣ። በነገራችን ላይ ወንዶች ማለት ነው ጋይስ ትንሽ የሆነ ረገጥ አድርጋችኋቸው ስትራመዱ እልከኛ ሴትን ይወዳሉ፣ ወይም ደግሞ የሆነ ከፍ ዝቅ አድርገው መቀበልን ይወዳሉና በዛ አማካኝነት ነው እንግዲህ እሷንም ፍቅር የገባለት። መጀመሪያም እንዲያምሻል እንደ ክብር የለሽም እንደ ምናምን እያለች ሰርባት ነበር አይታችኋል። ግን አበባ ብሪቅ አድርጎ ሰጣትና አበባውን እንዴ ምንድነው ምናምን ስትለው ማለት ነው እንዴ አበባ ይመልሽ አላት። እንዴ ብርቅ ነው እንዴ አበባ ብላ እንግዲህ ወሩራለት ነው ሄደችው። በቃ ያያችኋት አይደል? ምንም አይነት እንት ከረስ አሰጣት። ከዛ በኋላ በዛ የተጀመረው ተውውቅ እንግዲህ ወደ ትልቅ ነገር አምርቶ በሚያስገርም ሁኔታ ደስ በሚልም ሁኔታ የሚገርም ታይም የሚገርም ጊዜ በቃ እንዴት ብዬ ልንገራችሁ ከቃል በላይ የሆኑ ታይሞችን ጊዜዎችን አሳለፉ ማለት ነው ውድ ቤተሰቦቻችን። እና በዛ በአጋጣሚ ሲያደርግ የነበረው ነገር በጣም ከቃል በላይ ነው። በጣም የሚያስደስት ነገር ነበር ሲያደርጉ የነበረውና አሁን ደግሞ ያን ያክል ዘመን እንትን ብለው እንግዲህ አንዳንድ መጥፎ ሰው ካለ ባጠገባችሁ እግዚአብሔር ከእንደዚህ አይነት በዚህ ልክ ሰይጣን አንዳንዴ እኮ ጋይስ
የሰው ልጅ እኮ ሰይጣን ራሱ በተንኮላችን እኮ አሁን ላይ በተለይ በዚህ ዘመን በዚህ ሰዓት ላይ እግዚአብሔር በሚያውቀው ጋይስ ሰይጣንን እኮ በጥፍ በልጠነዋል። ሰዎች ተንኮሉ ማለት ነው። በተንኮል ሰይጣን እኮ ይሄን ያክል እናንተ ይሄን ያክል እኮ እንትን አይልም። አሁን ግን የሰው ልጆች ጋይስ በቃ ለሰው ልጅ ላይ ሰይጣን ምናልባት ይፈታተናችኋል፣ ይጥላችኋል፣ ትነሳላችሁ እንጂ የሰው ልጅ እኮ ቆዳችሁን ገፎ በቃ እንዴት ብዬ ነገራቸው እንደ እንስሳት እኮ ቆዳችንን ልጠን አሻቦ መቆጠሪያ ማድረግ ነው የቀረን። በነገራችን ላይ እንደዛም እየተደረገ ነው። የሰው ልጅ እየተገፈፈ አልነበር እንዴ? ስለዚህ በጣም በሚያሳዝን ሁኔታ በጣም በቃ ይሄ ነው ከሚባል በቃ እኔ እንጃ ብዬ እንደምነግራችሁ ውድ ቤተሰቦቻችን በሚያሳዝን መልኩ እየሆነ ያለው ነገር እንግዲህ አይታችኋል። በዛ አማካኝነት እንግዲህ በተንኮለኞች ግዴታ ይሄ ሰውዬ ነው እንግዲህ በወድጄሻለሁኝ አፍቅርሻለሁ ሲላል እሷ ደግሞ እንደማትወደውና ከሱ ጋር ፍቅር እንደሌለባት እንዲሁም ደግሞ የሷ የራሷ የምትወደው የምታፈቅረው የራሷ የልቧ ሰው እንዳለ ስትነግረው እኔ ተቀምጨማ አንቺ በፍጹም ይሄን ነገር አታደርጊውም ብሎ እንግዲህ መድብልን እገድልሃታል ብለው በራሳቸው ሴራቸውን ጠንስሰው ይዛኔ ነበር ይሄ ነገር የሆነውና በጣም በሚያሳዝን ሁኔታ እንግዲህ ገድልሃታል ተብሎ እሱም አምኖ ወደ እስር ቤት ሄዶ የሞተችበት እንግዲህ ለቀብሯ ላይም የአበባ ጉንጉን አስቀምጦ ነበር ይሄን ያክል ዘመናት የተጓዘው። ውድ ቤተሰቦቻችን በጣም ነው የሚገርመው። በዛ አማካኝነት እንግዲህ እየሆነ ያለው ነገር በጣም ነውና መድብል ይሄን ታይም በቃ ሰሞኑን ላይ እንግዲህ አይታችሁት ከሆነ በቃ ሁሌም ያስታውሳታል፣ ሜሞራይዝ ያደርጋታል። ብዙ ሺህ ሴቶች ወዲያ ጠገቡ ሲመጡ እንኳን ወግዱልኝ ነው የሚለውና በዛ አማካኝነት ዛሬ እንግዲህ ፊት ለፊት ልታያዩ ነው። ስታየኝ እንዳትፈራ የሆነ ብቻ ውስጡ ልቡ ነግሮታል መሰለኝና ምን አይነት ሴት ናት፣ ስንት ዓመት ሊሆናት ይችላል፣ እንዴት ያለኝ ናት ብቻ አላውቅም፣ ግን እኮ ገድላታለሁ እያለ ነበረ። ብሩክ ደግሞ አንተ አልገድልካትም፣ አንተ ዝም ብለህ ነው እንጂ አንተ እኮ አልገድልካትም ተው እንጂ እያለው ነበርና የሆነ ሲስተም አለ፣ ሴራ አለ ውስጥ ላይ የተሴረና በሚገርም ሁኔታ እንግዲህ ዛሬ ፊት ለፊት ሄደዋል። ቤተሰቦቻችን እስኪ እንደሚቀናቸው ተስፋ እናደርጋለን። እስኪ ምን መልካም ምኞታቸውን እስኪ ጋይስ ተመኙ። ዛሬ መድብል በቃ ቀንቶት በተለይ ሰገንን ፊት ለፊቱ አይቷል። እንደው ኢቭን እንኳን ባይሳካላቸው ወደ ኋላ እንኳን ቢመለሱ ነገሩ እንደታሰበ እንኳን ባይሆን ግን አይቷት በተለይ ሰገን መሆኗል። ስሟን ባለፈው ማነው ስሟ ብሎ ስጠይቀው እንግዲህ ስሟን እንዳልነገረችው ነበረ ለመድብል ሲነግር የነበረው። ሞገስ ግን ትናንትና ወይ ዛሬ ነው መሰለኝ አይ ቲንክ ደግሞ ለሉላ ሞገስ ሲነግራት ነበረ። ስሜን እኮ ስሟን ነገረችኝ ሰገን ይባላል አለችኝ እና በቃ ረጅም ጊዜ እንደተሰቃየች ከዚህ እዚህ ከመምጣታቸው በፊትም ሌላ ስርፋ ብዙ ስቃይ እንደተሰቃየች ነገረችኝ ብሏታል። በዛ ላይ ደግሞ እንግዲህ እንደሚታወቀው የሞገስን ቤቱን ፋይል ምናምን በእጇ ይዛለች። እሱም እንደሚያስመልጣት ፕሮሚስ ገብቶላታል። አሁን ላይ ደግሞ በጣም እየተናደደባት ነው። ሰውዬው ለራሱ እያስፈራራት ነው። የጠፋው ፋይል እንዳለ ሁሉ ተዛሬ ተናግሮ ከማን ጋር ነሽ? ማን ነው ፋይልን ትበረብሪያለሽ እንዴ? በስልክ ታወሪያለሽ ወይ? ሰው አግኝተሻል ወይ? ምንድነው እየተካሄደ ያለው ብሎ እንግዲህ እስከ ቢሮ ድረስ ደውሎ መሬት ቼክ አስደርጓል። ማርያምን ምናልባት የሆነ እንትን ያለ ሰው ይሆናል ወይ ብሎ ማለት ነው። ምንድነው ምናልባት የሆነ የተጠራጠረው ነገር ስላለ በሚገርም ሁኔታ እንግዲህ እንደዛ ሲል ነበረ። በጣም ነበረ የሚያስገርመው ውድ ቤተሰቦቻችን፣ በጣም ከባድ ነበረ። እንዳጠቃላይ ትንሽ ከባድ ነው። ይሁንም ግን ያው ደስ የሚል ታይም ነበር ማለት ነው ውድ ቤተሰቦቻችን። ስለዚህ ዛሬ መድብል ተሳክቶለት መድብል ሰገንን ባይኑ አይቷት አስባችሁታል። እንኳን አይደለም ገና ምንም ለማያውቃቸው ለነትትና ለስንት ሰው ነው ጋይስ ህይወቱን ፊት ለፊት መስዋዕት ያደረገው ለስንት በቃ ምንም ለማያውቃቸው ለነ ማለት እንኳን የሚያዝን የሚራራ ልብ ያለው መድብል አስባችሁታል። ለሚወዳት ለሚያፈቅራት በቃ የዘመኑ የእድሜው ልኩ የወጣትነቱ የመጀመሪያው አፍቃሪው በቃ የወደፊት ሚስቴ ብሎ እንትን ያላት ሴት የሰገንን ፊት ለፊቱ ሲያገኝ አስባችሁታል የሚሰማው ስሜት በቃ እንጃ ከቃል በላይ ነውና እሷም ደግሞ እንግዲህ ይሄን ያክል ዘመን በእግዚአብሔር ቸርነት ሰላም ሆና ዛሬ ይሄንን ቀን ማየት በቃ አላችሁ አስባችሁታል። በጣም የሚገርም ነገር ነውና እሷ ያው በህይወት መኖሩን ታውቃለች። እሱ ግን ያው እንደሞተች እንደሚያውቁሷም ታውቃለች ጠንቀቃ። ምክንያቱም ቢመጣ ምን ታድርጊያለሽ ምናምን እያለ እንግዲህ እሱ ራሱ ሰውየው ጥያቄዎችን ስጠያይቃት ነበር እንዳያችሁትኝ። እሷ ደግሞ አልገደለኝም እሱማ ከስር ቢለቀቅ ያድነኝ ነበር ያወጣኝ ነበር ምናምን እያለች ነበር ምስኪንና
በጣም ደስ በሚል ሁኔታ እውነትም ያድንሻል። አንቺ ብትሞች እንኳን ለራሱ ከሞት አወጣሻለሁ እያላት መጀመሪያ ታውቃላችሁ፣ የመጀመሪያ በፍቅር ጥያቄያቸው ላይ ሲገባላት የነበረው ፕሮሚስ ቃል እና ቃሉ ሊፈጽም ነው መሰለኝ። ዛሬ እንግዲህ ገብቷል። እስኪ መልካም እድል ተመኙለት ለመድብል። ቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ። ወዳችኋለሁ። ላይክ አይረሳ ባይ